ምን አደረኩ ደግሞ? ባንተ የተነሳ ቤቴ ተደፈረ ማለት ባልሽ ሴታ ሴት ነገር ነው። ቤተሰቦች ስለሚያዋርድ ፍቹ ተባልኩኝ። የጓደኞቼ መሳቂያ ረከኝ። ሰላምዬ ሰው እኮ ዝም ብሎ እኮ ነው የሚያወራው። እነሱ ደግሞ መስማት ያስፈልጋል። ስላንደልኩሽ ደግሞ ይቀርታል። አይ አሁን እውነታቸውን ነው ማለት ነው። በቃ የኔና ያንተ ትዳር ከዚህ በኋላ መቀጠል የለበትም። ሰላም ምን ማለትሽ ነው? በቃ ወስኛለሁ። መፋታት አለብን። የሰው መሳቂያ መሆን የለብኝም። ስራ ስላልጀመርኩኝ ነው። ቤት ውስጥ አንቺን ስለታዘዘ አሁን ምን ሆነ ችግሩ? እሱ የተነሳ ብቻ አይደለም። በቃ ተመሳሳይ ህይወት አስጠላኝ፣ ሰለቸኝ። በቃ ተወኝ። የምትፈልገውን ሁሉ አደርግልሃለሁ። ሂድልኝ። ሰላም የእውነት ወሰነሻል? አዎ ወስኛለሁ። ቤቱ ታውቃለህ በአባቴ ስም ነው። ስለዚህ እቃውን ሽጠን መካፈል እንችላለን። ባለበትም መካፈል እንችላለን። ምን እያደረክ ነው? ቲናዬ መሄድ አለብኝ። ወዴት ነው የምትሄደው? ሰላምዬ ከአንተ ጋር መኖር በቃኝ አለች። ምን ማለት ነው ከአንተ ጋር መኖር በቃኝ ማለት? አላውቅም። ዝቅ ብሎ እሷን መታዘዝ፣ እሷን ማገልገል ጥፋቱ ነው መሰለኝ። ከመቼ ጀምሮ ነው ዝቅ ብሎ ማገልገል ጥፋቱ ነው የሚያውቀው? እባክህ 5 ደቂቃ ብቻ ስጠኝ፣ እህቴን ላውራት። እሺ ካለችሽ ሞክሪ። ሰላም ምን እያደረግሽ ነው? ወስኛለሁ። ምንም መለማመጥ አያስፈልግም። ምንድን ነው የወሰንሽው? መለያየቱን ነው። እኔ የተሻለ ሰው ማግባት እፈልጋለሁ። መቼም ከዚህ ጋር ኑሪ አትይኝም። ቆይ ምን ስላጠፋ ነው እንደዚህ አይነት ውሳኔ የምትወስኚው? ደሞስ ምንስ ቢፈጠር? ሂድ ውጣ እንዴት ይባላል? ሰላም ስርዓት አለው እኮ። ሂድ ውጣ አላልኩትም። የምትፈልገውን ዕቃ ይዘህ ሂድ ነው ያልኩት። ሰላም ከእብደትሽ ተመለሽ። እየተናገርሽ ያለሽው ባለቤትሽን እኮ ነው። ይህ ምን ባል ነው? አሳፋሪ። ምንም እኮ ተማምነሽ ሰው ጋር ይዘሽው አትቀርቢ። እኔስ እስከ መቼ ከጓደኞቼ በታች ሆናለሁ? በጣም ነው የምታሳፍሪው። ጭራሽ አንቺ እሱን የመናገር ሞራል አለሽ? ምንም ስትዩ የሚታዘዝሽን ሰው እንደ ተራ ሰው ውጣ። አዎ በቃ ሰልችኝ። ከሱ ጋር መኖር አልፈልግም። እና ውሳኔሽ ይሄ ነው? አዎ እንደዛ ከሆነ በጣም ጥሩ። እኔም ካንቺ ጋር አልኖርም። ከዚህ በኋላ በቅርብ እወጣልሻለሁ። አፌሽ ተቀመጪ። ወደዛ ወረኛ